ኢትስዊች የቢዝነስ ዘገባ ስፖንሰራችን ነው። ከልብ እናመሰግናለን። ተመልካቾቻችን እንደምንውላችኋል። የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። አብራችሁን ቆዩ። የአማራ ሚዲያ ኮርፖሬሽን ለክልሉ የቱሪዝም እድገት ያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት አሚኮን የጎበኙ የህብረተሰብ ክፍሎች ተናገሩ። የክልሉ የቱሪዝም መዳረሻዎች ላይ ትኩረት ሰጥቶ በመስራት ለኢኮኖሚው እድገት እንደሚሰራም አሚኮ ገልጿል። ሰለሞን ዘመኑ ከቱሪዝም ሚኒስቴር ከቅርስ ጥበቃ ባለስልጣንና ከላሊበላ ከተማ አስተዳደር የተውጣጡ የመንግስት የሥራ ኃላፊዎችና የህብረተሰብ ክፍሎች አማራ ሚዲያ ኮርፖሬሽን አሚኮን የጎበኙ ሲሆን የአሚኮን የውስጥ አደረጃጀትና አሰራር አድንቀዋል። አሚኮን ለብቻ ስናይ የሚያስተላልፋቸው የተለያዩ ፕሮግራሞች፣ የሚያስተላልፋቸው በተለያዩ ቋንቋ መልእክቶች እና አጠቃላይ ዝግጅቱ የቱሪዝም መስህቦችን ለማስተዋወቅ ከፍተኛ ድርሻ አለው ብዬ ነው የምወስደው። ወይም የቱሪዝም አምባሳደር ሚዲያ ነው ሊባል ይችላል። በጣም ድንቅ ነገሮች አይተናል። ዘመኑ ከሚዋጁ ማቴሪያሎች ብንጀምር ከሱም አንጻር በየሁሉም እንደ ክልሎችም እስከ ወረዳም ሳይቀር ተደራሽነት ለመሆን በየጊዜው እያቀደ እየሰራቸው እየተከበራቸው ያሉትን ነገሮች ባስጎበኙ ወንድሞቻችን በኩል ስንረዳ በእውነት እጅግ በጣም ነው ደስ ያለን። ቴሌቪዥን አሚኮን ፕሮግራም አያለው ቤቴ። ከዛ ውጭ ግን በዚህ መልክ የተደራጀ መሆኑን ሳላቅ ብዙ ዘግቻለሁ ማለት ነው። ባየሁት ልክ ግን በጣም ተደስቻለሁ። በይበልጥ እኔን ያስደሰተኝ ምንድነው በተለያዩ ቋንቋዎች ለማህበረሰቡ መተላለፍ ያለበትን ነገር ለማስተላለፍ መሞከራችሁ። የአሚኮን የብዙሃን ቋንቋ ተደራሽነት ያደነቁት አስተያየት ሰጪዎቹ ተጨማሪ ዓለም አቀፍ ቋንቋዎችን በማካተት ዓለም አቀፍ ተደራሽነቱን ለማስፋት ጥረቶችን ማድረግ እንደሚገባውም ገልጸዋል። በፈረንሳይኛ፣ በአረብኛ፣ በጀርመንኛ፣ በእንግሊዝኛ በተለያዩ ዓለም አቀፍ ቋንቋዎች ይበልጥ ተደራሽ ማድረግ ያስፈልገዋል የሚል አስተያየት አለኝ። ይሄን አቅዶ መስራት ያስፈልጋል። ከወቅታዊ ሰላም አንጻር ብዙ አስቸጋሪ ነገሮችን እያለፈ ያን ችግር እየተጋፈጠ ቦታው ላይ በመገኘት ትልቅ ስራ እየሰራ ያለ የሚዲያ ተቋም ነው። ለክልሉ የቱሪዝም እድገት አሚኮ እያበረከተ ያለውን አስተዋጽኦም አድንቀዋል። በቀጣይም አጠናክሮ እንዲቀጥል አሳስበዋል። ክልላችን የበርካታ ቅርሶች፣ ባህሎች፣ እምቅ ሀብቶች ያሉበት ክልል ነውና ከዚህም አኳያ አሚኮ እነዚህን ቅርሶች ከማስተዋወቅ የህዝብ ግንኙነቶችን ከመስራት ለማህበረሰቡ በያሉበት ቦታ ሄዶ ለማይጎበኙት ጭምር ከማሳየትና ከማስተዋወቅ አኳያ እጅግ በርካታ ስራ እየሰራ ያለ ተቋም ነው። ቱሪዝምን ከማስተዋወቅ አኳያ ብዙ ያልተሰሩ ስራዎች አሉ። እነዚህን ስራዎች የግድ በሰፊው መስራት ይጠይቃል። እስካሁንም የተሰራው ስራ ቀላል አይደለም፣ እጅግ በጣም ጥሩ ነው። ወደፊት ግን መቀጠል መቻል አለበት። የአማራ ሚዲያ ኮርፖሬሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ጋዜጠኛ መሰረት አስማረ ተፈጥሯዊ፣ ታሪካዊና ሃይማኖታዊ የመስህብ ሀብቶች እንዲተዋወቁ አሚኮ ጥረት ማድረጉን ተናግሯል። አሚኮ የቱሪዝም ጉዳይ የኔ ነው ብሎ የሚሰራ ተቋም ነው። በቴሌቪዥን፣ በራዲዮ፣ በጋዜጦች የኔ ብሎ ላለፉት 30 ዓመታት እነዚህን ጉዳዮች ሲያቀነቅን ሰዎች መጥተው እንዲጎበኟቸው፣ ሰዎች መጥተው እንዲያቸው፣ ሰዎች መጥተው እንዲመራመሩባቸው በማድረግ ረገድ ትልቁ ሚና ተወጥቷል ብለን እናስባለን። በተለይ ደግሞ የቱሪዝም ሀብቶችን ተከትሎ ለይቶ የተዳፈኑ ታሪኮች የትኞቹ ናቸው፣ ቢታዩ የሚጠቅሙት የትኞቹ ናቸው፣ ያልታዩ እነማን ናቸው ብሎ በመፈለግና እንግዲህ አቧራውን በማንሳት ለማህበረሰቡ በማመልከትና በማሳየት በማስነበብ እነዚህ ጉዳዮች ትኩረት እንዲያገኙ አድርጓል። ቅርሶች ደህንነታቸው እንዲጠበቅና የቱሪዝም መዳረሻ እንዲሆኑ በ5 ዓመት ስትራቴጂክ እቅድ አካተን እየሰራን ነው ብሏል። በአዳዲስ ፕሮግራሞች፣ በአዳዲስ መጣጥፎች፣ በአዳዲስ የቴሌቪዥን ትዕይንቶች አሊያም ደግሞ በአዳዲስ የጋዜጣ አምዶች ላይ የቀጣይ ጊዜያችንን ለመስህብ ሀብቶቻችን ትልቁን ትኩረት እንሰጣለን ብለን እየሰራን ነው። በቀጣይም እንግዲህ አብረን እንሰራለን ማለት ነው።